የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው ታላላቅ በዓላት አንዱ የሆነው የህዳር ጽዮን ማርያም ዓመታዊ ክብረ በዓል ህዳር 21 ቀን 2018 ዓ.ም በሸገር ከተማ ሀገረ ስብከት ስር በምትገኘው በኮዬ ፈጬ ደብረገነት ቅድስት ማርያም ቤተክርስቲያን በድምቀት ተከብሯል። በበዓሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሸገር ከተማ ሀገረ ስብከት ሊቀ ጳጳስ እንዲሁም የኮዬ ፈጬ ገላንና ጉዳ ክፍለ ከተማ ስራ አስኪያጅ የሆኑት ሊቀ ስልጣናት በዳሳ ቶላ የደብሩ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ እንዲሁም የሀገረ ስብከቱ ክፍላተ ከተማ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያንና በርካታ ምዕመናን ተገኝተው ሃይማኖታዊ ስርዓቱን በታላቅ መንፈሳዊ ድምቀት አክብረዋል። በበዓሉ በሸገር ከተማ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ በሆኑት በመጋቤ አእላፍ ተስፋዬ ቂጤሳ በመዝሙረ ዳዊት ምዕራፍ 132 ቁጥር 13 እና 14 ላይ የሚገኘው ኃይለ ቃል መነሻ በማድረግ ሰፋ ያለውን ትምህርተ ወንጌል ተሰጥቷል። ጽዮንን መርጧታል፣ ማደሪያው ትሆንም ዘንድ ወዷታል። ልበ አምላክ ቅዱስ ዳዊት በመዝሙር 131 ቁጥር 13 ላይ እግዚአብሔር ጽዮንን መርጧታል፣ ማደሪያውም እንድትሆን ወዷታል እንዲህም ብሎ ተናገረ። ይህቺ ለዘላለም ማረፊያዬ ናት፣ እኔ በበረከትና በረድኤት አድርባታለሁ መርጫታለሁም እንዳለ ልበ አምላክ ቅዱስ ዳዊት ይህንን ቃል ተናገረ። በመላው ዓለም ባለችው በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ዛሬ ጽዮን ማርያም በመባል ይታወቃል። አንተ ልናከብር እግዚአብሔርን ልናመልክበት እሷንም ልናመሰግናት የተጠራንባት አማናዊቷ ጽዮን እመ አማኑኤል እመ መድኃኔዓለም የሁላችን እናት የአማኑኤል እናት ድንግል ማርያምም ደግሞ አማናዊት ጽዮን ትባላለች። አሁን በዚህ አውድ ላይ ቆመን መጽሐፍ ቅዱስ እንደየአውዱ ነው የሚተረጎመው የሚነገርለት። ቅዱስ ዳዊት ሰው እነሆ እናታችን ጽዮን ይላታል፣ በውስጧ ሰው ተወልዷል ብሎ ትንቢት ተናግሯል። መዝሙር 86 ላይ አሁን በውስጧ ተብሎ የተነገረላት ለምድረ እስራኤል፣ በውስጧ ሰው ተወልዷል ተብሎ የተነገረለት በጊዜው ለነ ኢሳይያስ ለነ ኢያሱ ነው። የስማቸው ትርጓሜ መድኃኒት ተብሎ እንደሚተረጎም፣ ፍጻሜው ግን ለወልደ እግዚአብሔር ለኢየሱስ ክርስቶስ አማናዊቷ ጽዮን ሰው የሆነውን ክርስቶስን እነሆ የወለደችልን እማምላክ ወላዲት አምላክ ድንግል ማርያም ሰው እናታችን ይላታል። ለምን እናታችን እንላታለን ያልን እንደሆነ በቀራንዮ መስቀል ጌታ ኢየሱስ ክርስቶስ ወንጌላዊ ዮሐንስን እነሆ እናትህ ብሎ በመስቀል ስር ለተገኙት በአንጻረ መስቀል ዮሐንስ ዓለሙን ሁሉ ኦርቶዶክሳውያንን ወክሎ ስለተገኘ የዮሐንስ አምላክ አምላካችን የዮሐንስ እናት እናታችን ሆና እኔና እናንተም እናታችን ጽዮን ብለን ተሰብስበናል። ክብር ለአምላካችን ለእግዚአብሔር። እንዲሁም በደብሩ የተለያዩ የልማት እንቅስቃሴዎች እየተከናወኑ እንደሚገኙ የቤተ ክርስቲያኑ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ የገለጹ ሲሆን ምዕመናን የበኩላቸው አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። በጸሎት ማገዝ ያስፈልጋል። እኛ ልጆቻቸው መሮጥ ያስፈልጋል። የእሳቸውን ግብር መከተል ያስፈልጋል። ከግር ከኋላ ተከትለን ደግሞ መመሪያቸውን ይዘን መስራት ያስፈልጋልና እኛም እንደ አባታችን ጠንካሮች ነን ለተዋህዶ ታላላቅ ስራ መስራት እንድንችል መስራት እንኳን ቢያቅተን አባቶቻችን የሰሩልን ጠብቀን እንድንቆም እግዚአብሔር ይርዳን። ብፁዕ አቡነ ሳዊሮስ የህዳር 21 ቀን በዓል ታቦተ ጽዮን የጣዖታትን ኃይል ደምስሳ ድልን የተጎናጸፈችበት ታላቅ የቃል ኪዳን ቀን ነው። በመሆኑም ምዕመናን ይህን የድል በዓል በመንፈሳዊ ሕይወታቸው ውስጥ በመተግበር በፍጹም ፍቅርና በጽኑ ሰላም ማገልገል ይጠበቅባቸዋል ሲሉ አባታዊ መልእክታቸውን አስተላልፈዋል። ለዚህ ጊዜ ያደረሰን ክብር ምስጋና ለእሱ ይሁን። እንኳን ለጽዮን ማርያም አደረሳችሁ። የዛሬው በዓላችን የድል በዓል ነው። ድል በዓል ነው። እንግዲህ ጠላት ያፈረበት ታቦተ ጽዮን የከበረችበት
የክብር ዕለትና የድል በዓላችን ነውና እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከሰው ሁሉ በላይ የሆነች እመቤታችን አማላጃችን መመኪያችን የሆነች እመቤታችን ቅድስት ድንግል ማርያም ጌታ መድኃኔዓለም ክርስቶስ በተወለደችበት ጊዜ በስደቱም በስቅለቱም በሁሉም ጊዜ ከጌታ ያልተለየች ልዩ የሆነች እመቤታችን ቅድስት ድንግል ማርያም ነች። ለእኛ ለኦርቶዶክሳውያን ልዩ እናት ናት። የምታማልደን የጭንቅ ቀን የምትደርስልን የጭንቅ ቀን ደራሻችን እመቤታችን ናት። እመቤታችንን በጣም እንወዳታለን፣ በጣም ነው የምናከብራት። ኢትዮጵያውያን በሙሉ ኦርቶዶክሳውያን በሙሉ ያከብራታል። ምክንያቱም እሷን ካከበርናት ክብር እናገኛለን፣ እንከበራለን፣ የበለጠ ክብር እናገኛለን፣ በረከት ያድርብናል። ዛሬ የድል ቀን ነው። ስለዚህ እግዚአብሔር አምላክ ይህንን ደብሩን ያስፋልን። ጥሩ አድርጎ ይዘዋል። ሰበካ ጉባኤውም ህንፃ ኮሚቴውም ጥሩ አድርጎ እየሰሩ ነው ያሉት። ምዕመናን እዚህ አካባቢ ያሉት ምዕመናን ተባረካቸው፣ የተቀደሳችሁ ናቸው። እግዚአብሔር አምላክ ክፉን ነገር ያርቅልን፣ ክፉን ያርቅልን፣ በጎን ነገር መልካሙን ነገር ያድልን። እግዚአብሔር በቤታችን የቅድስት ድንግል ማርያም በረከት ረድኤት ያሳድርብን። እንዲሁም በደብሩ ሊቃውንትና የሰንበት ትምህርት ቤት ወጣቶች ያሬዳው ዝማሬ የቀረበ ሲሆን ብፁዕነታቸው ቃለ ምዕዳንና ቡራኬ በመስጠት የበዓሉ ፍጻሜ ሆኗል።